በምትችለው ግን መጠን አብርሽ አግኛት በእናትክ። ዛሬ ጄኬ ሄዳለሁ ያለውን ነገር ቁጭ ብለህ በስርዓት እንድታወራ ትፈልጋለሁ። ቺሊ ሴት ነች፣ ተጎድታለች። አንተን ብላ ብዙ ነገር ጠብቃለች። አንተን ብላ ብዙ ነገር ወስናለች። ገብቶሃል? በጣም የሚደብር ስሜት ላይ ነች። እኛም በጣም የሚደብር ስሜት ላይ ነን አብርሽ። በቃ ይሄ ነገር መሆን የለበትም። ይሄ ነገር መፈጠር የለበትም። እቺ ልጅ ደስተኛ ሆና ማየት እንፈልጋለን። እንዴ እቺ ልጅ እኮ ብዙ ጠላት ነው ያለባት። ለአንተ ብላ እኮ ያልሆነችው ነገር የለም አብርሽ። በቃ ይሄን ነገር በምትችለው መንገድ እንድትፈታ ፈልጋለሁ። አንተ ነው ያለው አማራጭ፣ ካንተ ውጪ ማንም የለም። ቁጭ ብለህ እንድታወራ ትፈልጋለህ። ቤተሰብ እኔ ሄርሜላ በጣም ብዙ ነገር አውርታኛለች። ብዙ ነገር እያወራንም ነበር ከቪዲዮ ባሻገር። ትላንት እየሄድን ቁጭ ብለን ከምሳ በኋላ በጣም ብዙ ነገር እያወራን ነበር። ምክንያቱም እሷ አንድ ነገር ሐሳቧ አብርሃምን የራሷ የማድረግ አብርሃምን በቃ በፍቅር ተሳስረው ተጋብተው መኖርን የሚፈልጉት ቀለበት ማድረግ ትፈልጋለች። በእርግጠኝነት ማለት ነው ቀለበት እንድታደርግለት ነው የምትፈልገው። እኔ አብርሽ ጋር ዛሬ ሲሄድ አብርሽ ጋር ሲሄድ የምነግረው ነገር ቢኖር እሷን ዛሬ የመጨረሻ እንትኗ ካላገኘችው የመሄድ ቻንስ ነው ያላት። ካላገኘችው በስህተት ማለት ነው ማደርም መቆየትም አትፈልግም። በእርግጠኝነት ከኛ ተርቃ ቆይታ መብረር ነው ሐሳቧ፣ ወደ ውጭ መሄድ ነው ሐሳቧ። እኔ ግን ዛሬ አብርሽን አግኝቼ የምነግረው ነገር እንዲዘጋጅበትም እሷ ጋር ሲሄድ የሚያወራው ነገር ቢኖር ቀለበት ልታደርግለት መሆኑንም ጭምር ነው የምነግረው። በቃ አብሯት እንዲኖር እንዲዘጋጅበት እሷ እንደምትነግረው እርግጠኛ ሆኜ እነግረዋለሁ። ምክንያቱም የሩታ ፍቅር አልቋል። ሰላም ውድ ቤተሰብ እንደምን አላችሁ? እኔ አለው እግዚአብሔር ይመስገን። ያው እናንተ ደህና እንደሆናችሁ ሰላም እንደሆናችሁ ተስፋ አደርጋለሁ። ያው በአንዳንድ ነገር አንዳንዶቻችሁ ደስተኛ ናችሁ፣ አንዳንዶቻችሁ ደግሞ እንደሚደብራችሁ አውቃለሁ። ያው ደበራችሁ አልደበራችሁ እኔ ጉዳይ አይደለም ስላችሁ ያው እናንተ የምትረዱበት በሌላ መንገድ ነው፣ እኔ የምረዳበት በሌላ መንገድ ነው ቤተሰብ። እና ሰላም እንደሆናችሁ ጤና እንደሆናችሁ በጣም ባለሙሉ ተስፋ ነኝ ቤተሰብ። ያው ትላንት የነበረውን ነገር ሁሉ አይታችኋል። ደስ የማይል ነገር ተፈጥሯል። ያው በእኛ በኩል ደስ የማይል ነገር ተፈጥሯል። ያው አብርሽ ደስተኛ ከሆነ ምናልባት ያው ደስ ሊለን የሚችልበት ምክንያት ሌላ አንድ ነገር ሊሆን ነው የሚችለው። እና ቤተሰብ ሄርሜላ ያለችበት ሁኔታ በጣም የሚደብር የሚያስጠላ በቃ የማይሆን ሙድ ላይ ነች። ምክንያቱም ያው ትላንት በደንብ ስታወራ ሰምታችኋታል። እሷ እየተገፋች፣ እሷ እየተንቋሸሸች፣ እሷ እየተሰደበች ነው እስቲል ማለት ነው። ያው እሷ የፍቅሯን ጥንካሬ ነው እያሳየች ያለችው ስለምታፈቅረው ስለምትወደው ከዛን ሁሉ ነገር አውጥታ እንደዚህ ሰው እንዲሆን እንኳን ያው ሰው እንዲሆን ስላችሁ ብቻ አለ አይደል ወደ ራሱ እንዲመለስ ወደ ቀልቡ እንዲሰበሰብ ሰው ባጣ ሰዓት አብራ ሆና ሰው እንዳለው ሰው አካባው እንዳለች ታውቃላችሁ። እና ደግሞ አሁን ላይ አብርሽ ደስ የማይል ሙድ እያራመደባት ነው። ደስ የማይል ሙድ ስላችሁ አብርሽ ያው ታረቀም አልታረቀም እሱ የሚያውቀው ፈጣሪ ነው። ግን ትላንትና ከመሬት ተነስቶ ዘግቷት ስልክ ስደውል አለማንሳቱ ያው ብዙ ችግሮች ለማንሳቱ ብዙ ነገር እያየ ዝም ማለቱ በጣም ይደብራል። ምክንያቱም ከሱ የማይጠበቅ ነገር ነው። አንስቶ ያለውን ነገር ወይ ደግሞ አግኝቶ ያለውን ነገር ቢነግራት ባይ ነኝ። ሁሉን ነገር ማለት ነው አንስቶ ያለውን ነገር በቃ ባጭሩ ወይ አልፈልግሽም ወይ ፈልግሻለሁ ወይ ደግሞ በቃ የነበረን ጊዜ እንደዚህ ነበር መልካም ጊዜ ይግጠምሽ ወይ የሆነ ነገር ብቻ ብሎ ነግሯት እቺ ልጅ በሰላም እንድትኖር ወይ ደግሞ ስቃዩ ባይበዛ ብዬ ተስፋ አደርጋለሁ። ምክንያቱም ያው አሁን ላይ እሷ ስሜቷ ሁሉ ነገሯ ወደ ውጭ መሄድ ነው ሐሳቧ። ይሄን ሀገር ለቆ ሄዶ ያው እሱ ነው ሚዲያ ላይ ያመጣኝ እንዳለችው ሰምታችኋል። እሱ ነው ሚዲያ ላይ ያመጣኝ ብላለች። እና ቤተሰብ እቺ ልጅ ውጪ ከሄደች ብዙ ነገር ይበላሻል። በጣም ብዙ ነገር። ምክንያቱም ያኔ የሩታ ታውቃላችሁ ብዙ ነገር ላይ አለው ትለውና ዛሬ በእርግጠኝነት ሄርሜላ ውጪ ሄዳ ከቀረች የምሬ ነው የምላችሁ አብርሃምን የማይሆን ሙድ ውስጥ የሚከቱት እነ ሩታ ናቸው። ምክንያቱም አለው ብለው በእርግጠኝነት ዛሬ መሄዷን ስትሰማ እንደ ሌላ ጊዜው አውጥታ እንደምትጥለው አትጠራጠሩ። ይሄ ደግሞ ያለ ምክንያት እንደዚህ እየተደረገ አይደለም። በምክንያት ነው እያደረገች ያለችው ሩታ ምንም ነገር ግብረ አበሮቿም እያደረጉ ያሉት በምክንያት ነው። ምክንያቱም ይሄ ልጅ ብቸኛ እንዲሆን ይፈልጋል። በቃ አጭሩ ግልጽ ነገር አብርሃም ብቸኛ እንዲሆን በደንብ ይፈልጋል። ለምን መሰላችሁ? አብርሃም ብቸኛ እንዲሆን የሚፈልገው ብዙ ነገራቶቹን ብቻውን መቋቋም አይችሉም ብለው ስለሚያስቡ ነው ያን ነገር እያደረጉ ያሉት። እና አብርሽ
እኔ ልል የምፈልገው ነገርና ደግሞ ይሄን ቪዲዮ በስነ ስርዓት እንደምታየው ስለሚገባኝ እባክህ የዛሬን ተለመነኝ ወይ እሺ በለኝና በእግዚአብሔር ሄርሚን አግኛትና የምትፈልገውን ውሳኔ እንድትወስን አንተ እድል ስጣት ከፈለክ። ምክንያቱም አንተን አግኝታ ያለውን ነገር ቁጭ ብላ አውርታ የትም ትሂድ የትም ትሁን የትም ትግባ ችግር የለውም እሱ ፈጣሪ ነው የሚያቀላት። ያው ግን አፍቀራ ወዳ አምና እንደዛ ሁሉ ሆና ያን ሁሉ ሰደብ ያን ሁሉ በደል ያን ሁሉ የስድብ ናዳ አረ ምን ቀራችሁ? ያን ሁሉ ሰው እስኪላት እንደዛ ሆና ወዳ አፍቀራ በዚህ ልክ ባትጎዳት በዚህ ልክ ሐሳቧን ባንዴ ባትቀጨው ብዬ አስባለሁ። እቺ ልጅ ንጹህ አፍቃሪ ነች፣ ጌታን በጣም ንጹህ አፍቃሪ ነች በጣም ምክንያቱም ከነበረበት ከዛ ከድብርት ከዛ ሰው የለኝም ብሎ ተስፋ በቆረጠበት ሰዓት ላይ እንኳን አብረዋለች። ማነች እቺ ልጅ እንዴ? ብትወደው ባትወደው ባታፈቅረው በዚህ ያህል ልክ ስለማንም ሊያሳስባት አይችልም። በእርግጠኝነት ስለማንም አያሳስባት። ባትወደውና ባታፈቅረው ለአብሪሽ ስሜት ባይኖራት ማንም ገደል መግባት ይችላል ብላ ስለምንም ነገር ሳታስብ ፈለገችውን ነገር ማራመድ ትችላለች። ግን አሁን ላይ የተደረገባት ያለው ነገር ደስ አይልም። በቃ ደስ አይልም። ያው ሁሉም ሰው መሳቂያ መሳለቂያ ይሄን ነበር ምንልሽ ይሄን ነበር እንደዚህ እያንሽ የነበረው ምናምን ያ ማለት ያው አንዳንዴ የትኛውም ሰው ላይ እንደዚህ አይነት ነገር ሊገጥም ይችላል። ሲገጥም ግን ከማጽናናት የይባስ ቁስል መሆን ጥሩ አይደለም ብዬ አስባለሁ። በየትኛውም ቤት የሚደርስ ነገር ነው ይሄ። ያው ፈጣሪ ያድርግበት። በየትኛውም ቤት የሚደርስ ነገር ነው። ምክንያቱም ምን አለ አብሪሽ ዛሬ እቺ ልጅ አግኝቷት በእርግጠኝነት ስሜቷን ተረድቶ ስሜቷን አዳምጧት እስቲ እንደ ሌላ ሰው ሆኖ እስቲ እንደ ገለልተኛ ሆኖ እንኳን አስቦት የሆነ ነገሯን አስቦ የዚች ልጅን ሁኔታ ተረድቶ እንደሚመለስ ተስፋ አደርጋለሁ። በእርግጠኝነት ማለት ነው። ቤተሰብ እኔ ዛሬ በእርግጠኝነት እዚህ ጋር የመጣሁት ማለት ነው እርግጠኛ ሆናችሁ እንድታምኑ የሚፈልገው አብርሃምን ካለበት አሁን ሩታ ጋር ነው። ሩታ ጋር ካለበት እቺ ልጅ እየተጎዳች ነው። እቺ ልጅ እያዘነች ነው፣ እያለቀሰች ነው። ምክንያቱም ተስፋ ሰጥቷታል፣ ህይወት ሰጥቷታል። እንደ ግዴታ ማለት ነው አብርሃምን እጁን ይዤ ሄርሜላ ጋር ወስጄ የማገናኘት ግዴታ አለብኝ። በቃ ግዴታ ነው። ምክንያቱም ማገናኘት ስላለብኝ ብቻ እቺ ልጅ ህይወት ሰጥቷታል፣ ተስፋ ሰጥቷታል። ማንም እንደሌለ አስመስሎ ሁሉን ነገር ለሷ ግልጽ አድርጎ ነግሯታል። በቃ ህይወት ውስጥ ሁሉን ነገር ለሷ ግልጽ ነው። የአብርሃም ህይወት ለሷ በቃ ግልጽ ነው። ምክንያቱም በቃ ከየትኛውም ነገር በላይ አብራው የነበረች ልጅ ነች። አብራው ችግሩን እየተጋፈጠች የነበረች ልጅ ነች። አብራው ደስታውን ስትደሰት የነበረች ልጅ ነች። ሲከፋው ሲያዝን አዝና ተቸግራ ሲቸገር ተቸግራ እንደ ያን ሁሉ ነገር እየሆነችበት ያለው ልጅ ዛሬ ከመሬት ተነስቶ መቼም ሩታ ጋር አይልም። እንደውም ካሁን በኋላ ማለት ነው አብርሃም ምንም ነገር እኔ በቃ እንድትሰማም እንድታይ የማልፈልገው ነገር ቢኖር ሩታ ጋር ሄደክ ሄርሜላ ጋር መመለስ በቃ ይብቃ። ከዚህ በኋላ ቀጥታ ማድረግ ያለብህ የፍቅር ጥያቄዋን ተቀበለ ወደ ትዳር መግባት ነው። ሌላ ምንም አማራጭ የለም። ምክንያቱም ክፍተትህን እያዩ ነው ሁሉም ሰዎች በዚህ በኩል እያሉ ያሉት። እንዴ አብርሽ በቃ ምን ሆነሃል? ቆም ብለህ ማሰብ መቻል አለብህ። እንዴ በቃ እየተጎዳህ ነው አንተም። ዛሬ አንተን ያሉ ሰዎች እርግጠኛ ነኝ ሩታ ከዚህ ብታጠፋ ኩላ ደስተኛ ነች። እንድትነቃ ፈልጋለሁ። ንቃ። ያኔ ሩታ ሜሪንና ዳኒን አምጥታ ቤት ውስጥ ስታስጨፍራቸው ወይ እንደዛ እልልታ ወይ የሆነ ነገር ስታስደርጋቸው የነበረው ለምክንያት ነው። አብርሽ እንድትነቃ ፈልጋለሁ። ምክንያቱም ዛሬ ከመሬት ተነስታ ዛሬ ስትገባ ደግሞ አንተ በዚህን ያህል ቀመር ባይኖረው የሆነ ነገር ባይኖር እንዴት ነው አብርሽ እነ ዳኒንና ሜሪን ውጡ የምትለው? ቤቴ እንዳትደርሱ ከህይወቴ ውስጥ እንዳትገቡ ምንም ነገር እንዳታረጉ የምትለው ያለ ምክንያት አይደለም። ምክንያቱም እቺ ልጅ ሌላ ሸር አስባባለች። ከሸርም በላይ በየትኛውም ፓርቲውን በየትኛውም ሸሩ ኖርማል ነገር ሆኖ ሳለ አንተን ለመጉዳት የሆነች ወጥመድ ውስጥ እያስገቡ መሆኑ እንዳትረሳ። አሁን አንተ ጋር ቀጥታ አመጣለሁ ካለበት ወጥተህ ሄርሜላ ጋር ሄደን ማድረግ ያለብህን ነገር እንድታረግ ፈልጋለሁ። ይሄ ነው የመጀመሪያ አማራጭ። አብርሽ እንድትነቃ ፈልጋለሁ። አንተ አእምሮ አለ፣ ሐሳቢ ነህ፣ ሰው ሚልህን ትሰማለህ አይደል? በቃ እንድትነቃ እፈልጋለሁ። ንቃ። በእናትህ በምትችለው አቅም ነቅተህ ያለውን ነገር ልብ ብለህ አድምጠህ እንድታይ ፈልጋለሁ። እንዴ እያደረጉ ያሉት ከምንም ነገር ውጪ ሊያደርጉ ፈልገው ነው። በእርግጠኝነት እነሱ ወጥመዳቸው ስትገባ ማንንም የፈለጉትን ነገር ሊያደርጉ ይችላሉ። አንተ ግን ይሄ ወጥመድ ውስጥ የመግባት ሞራል እንዳይኖርህ እንድትገባም አልፈልግም። የሆነ ነገር ባይኖር
በዚህና ልክ በዚህና ጭንቀት በዚህና የሆነ ነገር ታስቦልህ ባይሆን እንደዚህ በአንድ ጊዜ ይሄን ሁሉ አይነት ፍቅር ሊያሳዩ አይችሉም። የትኛውም ሰው እናውቃለን ተጣልቶ ተፋቶ የሆነ ነገር ከሆነ በኋላ በዚህና ልክ ፍቅር በዚህና ልክ የሆነ ነገር ተሰጥቶት ወደ ቤት ከተመለሰ በኋላ ድጋሚ እንደሚፈነገል እናምናለን። ከዛ ውጪ የተለየ ታሪክ እንደማትፈጥር አውቃለሁ። ሩታም ለወጥመዷ ነው አንተን እያጠመደችክ ያለችው። እውነት ልቧ ፈቅዶ እውነት እሷ ከማንም ጋር ሳትማከር እውነት በእርግጠኝነት ለልጇ አስባ አንተን ባሌ ነው ብላ አምና ቢሆን ኖሮ ደስ ይለናል። ግን አይደለም። እንደሌላ ጊዜ ልትጎዳ ነው በእርግጠኝነት። ምክንያቱም በቃ አንተን ወጥመድ ውስጥ ከከተተች ማንም ምንም አያመጣባትም። ማንም እሷን ሄዶ ሊናገር አይችልም። ስለዚህ አንተ እንድትነቃ ፈልጋለሁ። እየመጣው ነው አንተ ጋር እኔ እየመጣው አብርሽ ያለህበትን ስለማቅ ወርደህ ጠብቀኝ። ይሄን ደግሞ ቪዲዮ በደንብ ስለምታየው ያልኩ ነገሮች ሁሉ የሚገባ ቀን ይመጣል እና አብርሽ ያው ቤተሰብ በእርግጠኝነት አጠራጠሩኝ። አብርሽ ያለህበትን በደንብ አውቃለሁ እና ቤተሰብ አብርሽ ጋር ሄጄ ከሩታ ጋር ነው ያለው፣ እዚሁ ነው ቅርብ ነው ያለው፣ ሩታ ጋር ነው። ትላንት ሄርሚን ቃል ገብቼላታለሁ። ምክንያቱም ዛሬ አንድ ቀን እደሪ ያልኩበት ምክንያት አብርሽን አገናኝቻችሁ የምትፈልጊውን ውሳኔ ትወስኛለሽ ብያታለሁ። ስለዚህ አብርሽን ይዤው ቀጥታ ሄርሜላ ጋር አገናኝቸው የሚፈጠረውን ነገር ማየት ፈልጋለሁ ስላችሁ በቃ የሆነ ነገር ተግባብተው የሆነ ነገር ላይ እስኪደርሱ በቃ ማየት ነው የጓጓሁት። እቺ ልጅ በብዙ መንገድ እንደዛ ስታለቅስ እንደዛ የሆነ ነገር ስትሆን መቼም ያለ ምንም ምክንያት አይደለም። ታፈቅራለች፣ ስለምትወደው ነው፣ ስለምታፈቅረው ነው። አብርሽ እና አቤልም እያሉት ያለው ነገር ትክክል ነው። በኋላ ላይ አንተ እንዳትጎዳ ነው። አንተ ተጎድተህ ማየት እኛ አንፈልግም። ምናልባት ያኔ የነበረው ላይፍ በቃ አልፏል። ዛሬ አዲስ ላይፍ ነው፣ አዲስ ህይወት ነው፣ አዲስ ኑሮ ነው። እንዴ አብርሽ በእናትህ በምትችለው መጠን ዛሬ ሄርሚን እናገኛትና የምትወስነውን ውሳኔ ወይ አብረሃት ወስን ወይ ደግሞ ለሷ ግልጽልጽ አድርገህ ንገራት። በእኛም በኩል ሲደርሳት ይደብራታል። እቺ ልጅ ሴት ነች እንዴ ወይ ስልክ አንስተህ እንኳን አላወራሃትም እኮ። በብዙ መንገድ እየተጎዳች ያለች ልጅ ነች፣ ብቸኛ ነች። እንዴ አብርሽ በእናትህ ቢያንስ በቃሽ፣ ምንም አልልህም። ስሜቷን ተረዳው፣ ተቀበል። እኛ በቃ ዝግጁ ነን ምንም ነገር ለማድረግ። አረ ምንም ነገር ለማድረግ እኔ ጓደኞቼ ሁላችንም ዝግጁ ነን። ምናልባት ሰርግ እንኳን ካማራት ገብቶሃል? ምንም ነገር ሊፈጠር ይችላል። ሰርግ እንኳን ካማራት የትኛውንም ነገር ለመሸፈን ዝግጁ ነን። በቃ የትኛውንም ነገር በምትችለው ግን መጠን አብርሽ አግኛት በእናትህ። ዛሬ ጄኬ ሄዳለሁ ያለውን ነገር ቁጭ ብለህ በስርዓት እንድታወራ ትፈልጋለሁ። ቺሊ ሴት ነች፣ ተጎድታለች። አንተን ብላ ብዙ ነገር ጠብቃለች። አንተን ብላ ብዙ ነገር ወስናለች። ገብቶሃል? በጣም የሚደብር ስሜት ላይ ነች። እኛም በጣም የሚደብር ስሜት ላይ ነን አብርሽ። በቃ ይሄ ነገር መሆን የለበትም፣ ይሄ ነገር መፈጠር የለበትም። እቺ ልጅ ደስተኛ ሆና ማየት እንፈልጋለን። እንዴ እቺ ልጅ እኮ ብዙ ጠላት ነው ያለባት። ለአንተ ብላ እኮ ያልሆነችው ነገር የለም አብርሽ። በቃ ይሄን ነገር በምትችለው መንገድ እንድትፈታ ፈልጋለሁ። አንተ ነው ያለው አማራጭ፣ ካንተ ውጪ ማንም የለም። ቁጭ ብለህ እንድታወራ ትፈልጋለህ። በቃ እኔ ምንም ልልህ አይደለም። ዛሬ በስነ ስርዓት እግር ላይ መውደቅም ካለብኝ ሄርሜን እንድታገኛት እወድቃለሁ። ቤተሰብ እኔ ሄርሜላ በጣም ብዙ ነገር አውርታኛለች። ብዙ ነገር እያወራንም ነበር ከቪዲዮ ባሻገር። ትላንት እየሄድን ቁጭ ብለን ከምሳ በኋላ በጣም ብዙ ነገር እያወራን ነበር። ምክንያቱም እሷ አንድ ነገር ሐሳቧ አብርሃምን የራሷ የማድረግ አብርሃምን በቃ በፍቅር ተሳስረው ተጋብተው መኖርን የሚፈልጉት ቀለበት ማድረግ ትፈልጋለች። በእርግጠኝነት ማለት ነው ቀለበት እንድታደርግለት ነው የምትፈልገው። እኔ አብርሽ ጋር ዛሬ ሲሄድ አብርሽ ጋር ሲሄድ የምነግረው ነገር ቢኖር እሷ አሁን ዛሬ የመጨረሻ እንትኗ ካላገኘችው የመሄድ ቻንስ ነው ያላት። ካላገኘችው በስህተት ማለት ነው ማደርም መቆየትም አትፈልግም። በእርግጠኝነት ከኛ ተርቃ ቆይታ መብረር ነው ሐሳቧ፣ ወደ ውጭ መሄድ ነው ሐሳቧ። እኔ ግን ዛሬ አብርሽን አግኝቼ የምነግረው ነገር እንዲዘጋጅበትም እሷ ጋር ሲሄድ የሚያወራው ነገር ቢኖር ቀለበት ልታደርግለት መሆኑንም ጭምር ነው የምነግረው። በቃ አብሯት እንዲኖር እንዲዘጋጅበት እሷ እንደምትነግረው እርግጠኛ ሆኜ እነግረዋለሁ። ምክንያቱም የሩታ ፍቅር አልቋል። የሩታ ፍቅር እንደበፊት ሊሆን በምንም ተአምር አይችልም።
እያሳየችው ያለችው ነገር ስላለ ነው። መቼም እኛ በብዙ መንገድ የምናውቀው ነገር ቢኖር የሆነ ሰው አፍቅሮ በእንደዚህ አይነት ልክ ሊጨማለቅ ወይ ደግሞ በእንደዚህ አይነት ልክ ባሏ ላይ እንደዚህ አይነት ፌቨሮች ልትሰራ አትችልም። የምታፈቅሩትን ሰው ምን ያህል እንክብካቤ አይሰጣችሁ እንደምታሳዩት እናውቃለን፣ የትኛውም ሰው ቢሆን። ዛሬ ግን በቃ የመጨረሻዬን የምነግራችሁ ነገር ቢኖር ሄርሜላ ለአብሪሽ ቀለበት ማሰር ትፈልጋለች ስላችሁ እሷ ተገልብጣ አይደለም እንዲያደርግላትና ጉዳቷን እንዲከሳት ትፈልጋለች። በቃ ቀለበት አድርጎ የራሷ ህይወት እንዲኖራት ትፈልጋለች። እንዲህ ከብዙ ተራ ሰዎች እየወጣች ነው፣ ከብዙ ነገር እየወጣች ነው። እቺ ልጅ ሴትነቷን እያጣች ነው፣ እየተበላሸች ነው። በዚህ ልክ ደግሞ መሆን የለባትም። አብሪሽ የዛሬውን ነገር ልብ ብለህ የምትሰማኝ በኋላ መጥቼ እማስረዳህ ነገር ቢኖር ዛሬ የዚች ልጅን ህይወት የመጨረሻውን ተስፋ እንድትሰጣት እፈልጋለሁ። እምትልህን ነገሮች እሺ ብትላት ደስተኛ ነኝ። አገናዝበህ ተማርክ ሰው ነህ፣ ብዙ ነገር ታውቃለህ። ችግርንም ደስታንም ሀዘንንም ያሳለፍክ ሰው ነህ። ሴት ልጅ በዚህ ያህል ልክ ስትጎዳ ማየት ደስ አይልም። በቃ ስለምታፈቅር ስለምትወድ እየተጎዳች ነው፣ ተረዳት። ቀለበቷን ተቀብለህ አንተ አርግላት ነው የምልህ። ቤተሰብ በቃ ዛሬ ስሜት ይሄ ነው። በጣም ተጎድቻለሁ፣ ደብሮኛል፣ ከፍቶኛል ምናምን። ቀጥታ አብርሃም ጋር ሄጄ አሁን የመጨረሻዬን አብርሃም ጋር ሄጄ ከሩታ ቤት ይዤ ወጥቼ ሄርሜላን አገናኝሻለሁ ብዬ ነው ያሳደርኳት። ግዴታ ማገናኘት ስላለብኝ አገናኛታለሁ። ምክንያቱም ተስፋ ሰጥቻታለሁ። ቤተሰብ ቀጥታውን እሱ ጋር ነው መሄድ የምፈልገው። እሱ ጋር